ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን ደግሞ አማርኛ የሰቤቶችን እናያለን ተባብለን ነበር። ስለዚህ እንደ ሁልጊዜው ደብተር እስክሪብቷችሁን አዘጋጅታችሁ የሰቤቶችን በደንብ እናጠናለን ማለት ነው። ሶ አ ማ ር ኛ አማርኛ ስንል ይሄን ይመስላል። ሶ ዛሬ ትምህርታችን እንዳልኳችሁ ማን ነው የሰቤቶች ናቸው ማለት ነው። ስለዚህ ሰን ስንጽፍ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ እሺ እንዴት አደረጉና ስን ስትጽፉ ስ ከዛ እንደዚህ ማለት ነው። ስ ሶ ሶ ትላላችሁ ማለት ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ ትላላችሁ ማለት ነው። አሁን እነዚህ ፊደላቶች ተጠቅመን ምን እናደርጋለን? ቃላቶችን እንመሰርታለን በየአንዳንዱ ማለት ነው። በየአንዳንዱ እሺ ሰ የምትለዋን ተጠቅመን ሰ ው ሰው ሰው ማለት እንችላለን። ሰ ማ ሰማ ማለት ትችላላችሁ። ሰ ሰባ ሰባ የሚለው ሁለት ትርጉም አለው። ሰባ ሲል ቀለል ብሎ ሰባ ቁጥር ሰባን ያሳየናል። ይህ ማለት ነው እንደዚህ ሰባ ቁጥርን ያሳየናል። ሰባ ስንል ግን የስብ ያለው ሆነ በጣም ስብ ያለው ሆነ እንደማለት ነው። ሰባ ስንል ማለት ሰባ ስንል ማለት ነው። ኦኬ አሁን ደግሞ ሰራ እንበል። ሰራ ማለት እንችላለን። ሰው ብለናል። ሰዋ 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 ማለት ትችላላችሁ። ሰው ሰው ሰማ ሰማ ሰባ ሰባ ወይ ደግሞ ሰባ ሰራ ሰራ ሰዋ ሰዋ እንላለን ማለት ነው። ኦኬ አሁን እሺ አሁን ይሄን ወደ ሱ እንሄዳለን ማለት ነው። ሱ ፊደልን ተጠቅመን በተመሳሳይ ሱ ሱፍ 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 ማለት እንችላለን። ሱሪ ማለትም ትችላላችሁ። ሱ ከዛ ሪ ሱሪ ማለት ትችላላችሁ። ሱሪ ከዛ ሱ ልልታ ሱ ል ታ ሱልልታ ማለት ትችላላችሁ። ሱማያ ማለት ይቻላል። ሱ ማ ሱማያ ሱማያ ማለት ትችላላችሁ። ሱባኤ ሱ ባ እሺ ኤ ሱባኤ ማለት ትችላለች። ሱባኤ ከዛ ሱራፌል ሱ ራ ፌ ል ሱራፌል ማለት ትችላላችሁ። አይ ቲንክ ወዳችሁታል ብዬ አስባለሁ። ለምን ያው ቃል በቃል መጻፍ ማለት በየፊደሉ መጻፍ ሞር እንዳትረሱት በደንብ ቆም ብላችሁ እንድታስታውሱ ያግዛችኋል ማለት ነው። ሱፍ ሱፍ ሱሪ ሱሪ ሱልልታ ሱልልታ ሱማያ ሱማያ ሱባኤ ሱባኤ ሱራፌል ሱራፌል ማለት ትችላላችሁ ማለት ነው። ኦኬ አሁን ሲ ፊደልን እንጠቀምና ሌላ ቃል እንመሰርታለን። ሲ በሚለው ሲሳይ ማለት ትችላላችሁ። ሲሳይ ሲ ሳ
ይ ሲሳይ ማለት ትችላላችሁ። ሲሳይ። እሺ ሲሶ 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 ማለት ትችላላችሁ። ሲቃይ ሲቃይ ማለት ትችላላችሁ። ሲባጎ ሲባጎ ማለት ትችላላችሁ። ሲር ማለትም ይቻላል። ሲር ማለት ይቻላል። ሲኦል ሲኦል ማለት ትችላላችሁ ማለት ነው። አሁን እነዚህን አንዴና ሲሳይ ሲሶ ሲቃይ ሲባጎ ሲር ሲኦል ብላችሁ መጻፍ ትችላላችሁ ማለት ነው። መልካም። አሁን በሳ ነው የምንጽፈው በዚችኛው ማለት ነው። ሳን ተጠቅመን ሳ ደግሞ ሳንቲም ማለት ትችላላችሁ። ሳጥን ማለት ትችላላችሁ። ሳሙና ማለት ትችላላችሁ። ሳሙና ሳቀ ማለት ትችላላችሁ። ሳህን ማለት ትችላላችሁ ማለት ነው። ሳንቲም ሳጥን ሳሙና ሳቀ ሳህን ማለት ትችላላችሁ ማለት ነው። ኦኬ አሁን ባለ አምስተኛ ፊደል ይችን እንጠቀማለን። አምስተኛ ፊደል ኦኬ ፐርፕል ልጠቀም። አምስተኛ ፊደል ሴ ነች አይደለ? ሴ ደግሞ ሴት ማለት ትችላላችሁ። ሴቶች ማለት ትችላላችሁ። ከዛ በመሃል ልብ ትሉና ልብሴ ማለት ትችላላችሁ። ልብሴ። እሺ ሴፍ ይባላል። ሰይፍ የሚለው ሴፍ ብሎ ማጠር ይችላል። ሴፍ ማለት ትችላላችሁ። ወይ ደግሞ በእንግሊዝኛውን ቃል ሴፍ ደህንነቱ የተጠበቀ እንደማለት ነው። ሴፍ። ከዛ እሺ ሴት ሴሰኛ ሴሰኛ ማለት ትችላላችሁ። ስለዚህ እነዚህን ቃሎች ሴቶች ልብሴ ሴፍ ሴሰኛ ማለት ትችላላችሁ ማለት ነው። ኦኬ አሁን ድጋሚ አንድ ጊዜ እናንብባቸውና ስንና ሶን አይተን እንጨርሳለን ማለት ነው። ሰው ሰማ ሰባ ሰራ ሰዋ ሱፍ ሱሪ ሱልልታ ሱማያ ሱባኤ ሱራፌል ከዛ ሲሳይ ሲሶ ሲቃይ ሲባጎ ሲር ሲኦል እሺ ሳንቲም ሳንቲም ሳጥን ሳሙና ሳቀ ሳህን ይሆናል ማለት ነው። እሺ ሴቶች ልብሴ ሴፍ ሴሰኛ
ትላላችሁ ማለት ነው። እነዚህን ካያችሁ አሁን ስና ሶ ናቸው። እዚህ ላይ እንመለከታቸዋለን ማለት ነው። ሰ መጀመሪያ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እነዚህ ናቸው ፊደሎቻችን ማለት ነው። ከዛ አሁን እነዚህ ሁለቱ ናቸው የቀሩት። ለምሳሌ ስ፣ እሺ ስ፣ እ፣ ል ስዕል ማለት ትችላላችሁ። ስ፣ ስ፣ ስራ፣ 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 ስ፣ ር፣ ቆ፣ ት፣ ስርቆት፣ ስርቆት። እሺ ስ፣ ስ፣ ብ፣ ራ፣ ት፣ ስብራት፣ ስብራት። እሺ ስቅል፣ ስ፣ ቅ፣ ል፣ ስቅል ማለት ትችላላችሁ። ስዕል፣ ስዕል፣ ስራ፣ ስራ፣ ስርቆት፣ ስርቆት፣ ስብራት፣ ስብራት፣ ስቅል፣ ስቅል ትላላችሁ። ከዚህ በላይ በጣም ብዙ መዘርዘር ይችላሉ። አሁን ሶ ፊደል ልጠቀም። ሶ ስትሉ ሶ፣ ስ፣ ት፣ ሶስት። እሺ ሶ፣ ላ፣ ር፣ ሶላር፣ ሶላር፣ ሶ፣ ቅ፣ ራ፣ ጠ፣ ስ፣ ሶቅራጠስ ማለት ትችላላችሁ። ሶ፣ ሶ፣ ስ፣ ና፣ ሶስና ማለት ትችላላችሁ። ሶስት፣ ሶስት፣ ሶላር፣ ሶላር፣ ሶቅራጠስ፣ ሶቅራጠስ፣ ሶስና፣ ሶስና ማለት ትችላላችሁ ማለት ነው። ስለዚህ ዛሬ እነዚህን አይተናል። ያው ከሰ እስከ ሶ ያሉ ፊደላቶችን ቃላት እየመሰረትን አይተናል ማለት ነው። ስለዚህ ያሉትን ዛሬ የተማርናቸውን ሙሉ በሙሉ ደብተር ላይ ትጽፋላችሁ፣ በደንብ ትለማመዳላችሁ። ከዚህ በላይ ደግሞ በአጭር ጊዜ በ2 ሰንበትና በ3 ሳምንት አማርኛ ፊደላቶችን አጠናቅቄ መጽሐፍ ማንበብ ፈልጋለሁ ካላችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስላለነ በ09 25 58 54 93 ላይ ደውሉልን ማለት ነው። ይህም ቴሌግራም ዋትሳፕ እና ኢሞ ላይ ማለት ነው። እነዚህ ይህን ቁጥር ተጠቅማችሁ ቴሌግራም፣ ዋትሳፕ እና ኢሞ ላይ ብትደውሉልን ዛሬውኑ ማግኘት እኛን ታገኙናላችሁ። በሳምንት 5 ቀን በቀን 1 ሰዓት ደግሞ እያስተማርናችሁ በአጭር ቀን አማርኛ ፊደላቶችን መጻፍ፣ ማንበብ፣ መረዳት ትችላላችሁ ማለት ነው። ኦኬ ሶ እንግዲህ ለዛሬ የነበረን ቆይታ ይሄ ነው። ይችን በደንብ ጻፏት፣ በደንብ አንብቧት። ደግማችሁ እንኳን የማንበቢያ ጊዜ ባይኖራችሁ መጻፋችሁ በራሱ ዛሬ የተማራችሁትን በደንብ እንዳትረሱት፣ በደንብ እንዲሰርጽላችሁ ስለሚያግዛችሁ መጻፍ በጣም አስፈላጊ ነገር ነው ማለት ነው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተ ምርጥ ፋኖስ ኢትዮጵያ ነው።